ጽናት ምንና ነው እንደዚህ እስከዚህ ድረስ የደነገጠችው? ምን ብትሰራ ነው? ማን ከማን ጋር ብትውል ነው? እንዴት ነው? ሌላኛ ባል በነገራችን ላይ ከዚህ በፊትም ብያለሁኝ። ሌላኛ ባል ምን ማለት ማነው ስሙ ምን እንደሆነ ጽናት ስታደርገው አየሁኝ ማለት ነው። በነገራችን ላይ በጣም ደንግጣለች። እንግዲህ ሶሲ ደግሞ ኪራን የራሷ ለማድረግ ጫፍ ደርሳለች። እንግዲህ በሚቀጥለው የራሷ እንደምታደርገው ግልጽ ነው። እንግዲህ ከሰው እንደቀማሽው አንቺም ልትቀሚ ነው ጽናት። አይ ድልሽ በገዛጅሽ እኮ ነው በገዛፍሽ ከባልሽ ገለል እያልሽ አውርተሽ ዛሬ ደግሞ ለምን ቀሙኝ ለምን ደረሱብኝ እያልሽ እንጤጥ ስትይ ጭራሽንም ልታጭው ነው። ሰላም ጋይዝ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ኪያ ደግሞ የድሮዋ ጓደኛዋ መታላታለች። ግን ብመጣ ስለመጣችም ያው ደስ ቢላትም ከእናቷ ጋራ ነገር ግን የሚገርመው ነገር ደግሞ በመምጣቷ በማግስቱ መጣሁ የሚለውን እጮኛዋን ለከፋይ ብላ እንዴ ውሻ ነው እንደሚለክፋት እሷ እስቲ ለክፋት ምን ጠብቃለች? መጣሁ እያለ የነበረውን ተነስታ ለጓደኛዋ እጮኛ ሽኮ ትናንት ያየነው እጮኛ ለከፋይ ብላ ትናገራለች። አይ ድሮም እኮ እኔ ሲጀመር እኔ እንደማላፈቅር እኮ አውቄው ነበረ ብላ እሷም ተጸጸተች። አሁን እሺ ለከፋት ሄዲያ መናገሩ ምን ይሉታል ነው? ቸኮልኩ እንዴ እያለች ራሷን ብትጠይቅም እንግዲህ አፍ ሲያመልጥና ራስ ሲመለጥ አያስታውቅምና እንዲያመለጣትም ቢገባትም ነገር ግን ደግሞ እንዴት እንደሚስተካከል እሷም ባለቤቱም አታውቅም። የሚገርመው ነገር ደግሞ እሱ ብቻም ሳይሆን ኒና እንግዲህ ነገሩን እያባባሰች ነገሩን እያጣራች ትገኛለች። ወሬ በማጣራት ላይ ነች። ሰብሰብ ብለው በነበሩበት ሰዓት ከተሰባሰብን እኮ ቆየን እያሉ ወሬያቸውን ሳይጨርሱ ልጇ የተገኘችው የናሆም ሚስት ከች ትላለች። ምን ይዛ ብትመጣ ጥሩ ነው? ሰው ዘንድ ሲሄድ ለይቅርታ ሲሄድ የሆነ ስጦታ ይዞ ወይ አገልግል ተይዞ ነው። እሷ ደግሞ ምን ይዛ ነው የሄደችው? ከኒናውን ሃይላንድ ውስጥ በጥብጣ እንዲቆይ አሲር እየመጣሁ ልትል ነው ወይስ ምንድን እየመጣሁ ልትል ነው? አሲሩን በጥብጥ ታረግና ከኒናውን ውሃ አስመስላ ይዛ ትሄዳለች። ጉድ እኮ ነው። ለማንኛውም እናንተማ ደስተኛ ሆናችኋል። እናንተ ደስተኛ ሆናችሁ እኔማ እንደዚህ መሆን የለብኝም ታያላችሁ። በቅርቡ ናሆምን የራሴ ያደርገዋለሁ የምትል ይመስላል ፊቷ ስትታይ እንዲሁም ደግሞ ብላለች። ሲጀመር እኔ ልጅ ስላለኝ ለሱ ነው የምገባው እሱ አትገባውም እያለች ራሷን እያሞኛኘች ብቻዋን ብትቀውጠውም ነገር ግን ደግሞ ቆሌዋን ግፎ በድጋሚ ልከዋታል። ድሮም ልጇን ይዛ ከመሄዷ በፊት ስለ ልጇ ያላወራችው ለምንድን ነው? ለምን? ውሸት ስለሆነ። አዴም እንግዲህ አዴ ድራማ ላይ እንግዲህ አንዲቱ መታ መነጠቀቻት። አራዴ እንዲሁ አዴ ምስኪንዬ በጣም ነው የምትችለው። የምር በጣም ነው የምትመቸኝ ሀቂቃ። እዚህ ጋም እንግዲህ ልትቀማ ዳር እየተባለች ነው። ይሄኛው እንኳ ይቀማት አይመስለኝም፣ ወይም ደግሞ ይመነጥቋት ወይም ይነጥቋት አይመስለኝም። ሁኔታው ሲታይ በቃ ለየት ያለ እንክብካቤ ነው። ወንዶች እስኪ ከናሆም ተማሩ። መቼም የዚህ ዘመን ወንዶች አስረግዞ ከመጥፋት ወደ ኋላ አይሉም አሁንም። ለማንኛውም እንግዲህ ምሩ ትንሽ ቢከፋትም ምክንያቱም ከሷ ልጅ ስላገኘ እኔ ደግሞ ስለማልወልድ እንዴት እኔ መስጋት ላይኖርብኝ ይችላል ብላ ትንሽ ቀስ ቢላትም
እኔ ምንም ሆኜ እኔ አሁን ካንቺ ጋር ነኝ። እንደፈለገ ጥላይ ስለምትሄድ እንደፈለገ ጥላ መታ የኔነህ ስላለች እኔ እሷ ጋር ወይም እሷ እኔ ጋር አትሆንም። እሱ የማይታሰብ እውነታ ነው ብሎ ቢነግራትም እሷ ልቧ አላመነም። በጣም እየተጎዳች ወይም ደግሞ እየተጎዳሁ ነው ብላም ነግረዋለች። እሷም ደግሞ ያው አስተዋይ በመሆኗ ነው እንጂ እስካሁን ዘልዝላ ለመጣሏም ጎበዝ ናት። ኪያ እንግዲህ ስትሰማ ምን ትላለች የሚለውን አብረን ወደፊት እናያለን። ከዛ በፊት ግን አይ ኪያ ትቆጣ ይሆናል ወይም ደግሞ በጣም ትጎዳ ይሆናል ብትልም ከተናገረች በኋላ እናትየቱ ደግሞ አይ ሰምቶ መጎዳት ይሻላል እንጂ ሳያውቁ መጎዳት በጣም ከባድ እንደሆነ ግልጽ ነው። ስለዚህ ትስማና ቁርጧን ማወቅ ነው ያለባት እንጂ እየሰማች ነገሩ እየጤዘ ወይም ደግሞ ነገሩ እየተበላሸ ስለሚሄድ ሰምታ ብታርፍ ይሻላታል በሚል እሷም ነገራታለች። ኪያ አማራጯን ትወስዳለች። ኪያ የዋዛ አይደለችም። ሄዳን በቦክስ ልትለው ትችላለች፣ አይታወቅም። እሱን አብረን እናያለን። እሌኒ አምርራለች። ናሆም አንተ የኔ ብቻ ነህ የኔ ጌታ ብላ ብትጠራውም ተረፈደ። በኋላ አንቺ አፍሽን አትክፈች እንዴ የኔ ጌታ ብላ ጠራችም ቀረም የምትፈልገው ወይም ደግሞ የምትችለው ምሩ ናት እንጂ አንቺ አይደለሽም። አትጨማለቂ፣ ወደ መጣሽበት ተመለሽ። ሰኒ እንግዲህ ተመጡባት የማትዘለቀው ወይም ደግሞ ለነገ የማትለው ጓደኛዋ ይኸውልሽ አንቺ በማይረባ መልኩ ነው የመጣሽው። በስነ ስርዓት መተሽ ጠይቀሽ ቢሆን ምላሽ ታገኝ ነበረ። ነገር ግን አንቺ አልነገርሽኝም። የዛን ሰዓት ነግረሽ ቢሆን ምናልባሽ ልትሆኚ ትችያለሽ። አሁንም አልረፈደም። አይ ረፍዷል። አሁን እኔ ትዳር አለኝ፣ ባለቤቴ አለችኝ፣ ትዳር አለችኝ። አሁን መተሽ የኔ ነህ ማለት አትችይም። በዛም ይሄም ብቻም አይደለም ለልጅቱ ምርመራ ማድረግ አለብን። የኔ ናት ወይስ አይደለችም ብሏታል። እንግዲህ እሱን ተውትና ሌላ ችግር። አይ ጽናት እንግዲህ የራሷን ችግርና ከጀርባዋ የራሷን መዘዝ አስቀምጣ ምሩ ዘንድ እያሽቃበጠ ትገኛለች። እንግዲህ ልክ እንደኛ እንደምናሽቃብጠው ማለት ነው። እሷም እንግዲህ ስለ ምሩ ያው ከጎኗ ቁማ ምን ማለት እንደሆነ ጓደኛ ለኤሌኒ ስታሳይ፣ በሌላ በኩል ደግሞ እሷን ትዳር የሚያፈርስ ተጎን እንግዲህ ሴት ለሴት ምቀኞች አይደለን። ሶሲ እንግዲህ የራሷ ለማድረግ ተፍ ተፍ እያለች ትገኛለች። ኪራን እንዴት ነው ጋይስ? ለማንኛውም እንግዲህ ያው ባለፈው አልተሳካላትም ነበር። በአሁኑ እንደምታሳካው ተስፋ እናደርጋለን። አዎ የራሷ ለማድረግ በቃ ተፍ ተፍ እያለች ትገኛለች፣ እያንጃበበ ትገኛለች። ሌላ አይዲያ ቀይራ መታለች። ይሄ አልሰራላትም ነበር በፊቱ ማለት ነው። ዛሬ ደግሞ እንግዲህ ስለ ማነው ስለ ሚስቱ ስታወራ ማለትም ስለ ጽናት ማለት ነው። ስለ ጽናት ባንቻፍ የምትወራ አይነት አይደለችም። ጽናት ባንቻፍ የምትዘረዝር አይነት ሴት አይደለችም። ንግስት ናት እሷ። ስለዚህ መተሽ አጨቅጭቅኝ፣ ስለ እኔና ስለ እሷ የራስሽን ህይወት ኑሪ፣ በቃ አትመላለሽ ብሎ እሱም ገለማምጦ ቢለቃትም ቤኪ ማን ነው ብለህ ጠይቃት፣ እመነኝ እሷ ሴት ላንተ አኮንም ስትል በድፍረት ተናግራ፣ ምንድን ነው ደግሞ ምን ጀመርሽ ያልቅብሽ ለምን መጣች ብሎ ሲጠይቃት፣ እባክህን ይቅርታ ተቀበለኝ እኔ ተቀይሬያለሁ፣ አሁን በጣም ጥሩ ልጅ ሁኛለሁ ብላ ብትለም፣ ምንድን ነው ደግሞ ምንድን ነው ያልሽው? ሰላምና እረፍት የኖረኝ ከጽናት ጋር ነው። ሰላምና እረፍት የሰጠችኝ ጽናት ናት ብሏት ዞር ብሎ ሊሄድ ነበር። ለምንድን ነው ልሰማኝ ማትችለው? ይሄ ድሮ ኪራ የት ነው ምናምን እያለች እንግዲህ ጫምለቅ እያለ ለመናገር ሞክራ ነበር። አዎ ጽናት በደንብ ነው የቀየረችኝ። ለምንድን ነው ግዘተኛ የምትሆነው? ግዞተኛ ማለት በነገራችን ላይ ገባኝ አሁን ገና። ለማንኛውም ይኸውልሽ ሶሲ፣ አንቺ እኮ የሰው ደስታ የማያስደስትሽ ሰው ነሽ እኮ አንቺ። ጽናት ደግሞ ከአንቺ ተቃራኒ ናት። በሰው ደስታ የምትደሰት እና የሰዎችን ደስታ የምትጠብቅ ሴት ነች። ስለዚህ ፕሊዝ ከቻልሽ ደግሞ ይቅርታውን ለሱ አድርጊው። ለእኔ ምንም ማለት አይደለም።
ከአንዴም ሁለቴም ይቅርታ ብዬ ጠይቂያት ነበረ። እሷ አረመኔ ነች፣ ይቅርታ ማድረግ አትፈልግም። ሲጀመር እኔን ለማጥፋት ነው የምትሞክረው። የራሷን ስራ ወደ እሷ ማዘሯ ለምንድን ነው? ለምን አስፈለገ? ስለ ጽናት ክፉነት ስታወሪ ቁሜ የማይሽ ይመስልሻል ወይስ የማዳምጥሽ ይመስልሻል? በነገራችን ላይ እያዳመጣት ነው። ጽናት እኮ የማይገባሽን ፍቅርና ክብር እኮ ነበር የሰጠችሽ። አዎ ኧረ እባክህ እውነቱን እንዳታይ እኮ ጋርዳሃለች። የዚህን ያህል እምነት የሰጠሃት ለምንድን ነው? ቆይ ስለ ትዳሯ እሷ ምን አገባ? አዎ ለማንኛውም አዋዴን ዝዛኛለች። በቅንነቷ፣ በፍቅሯ፣ በጨዋነቷ አደንዝዛኛለች። እንግዲህ በዚህ ሁኔታ እየተጨቃጨቁ በነበሩበት ሰዓት እንግዲህ ኒና ሽንጧን ይዛ እያዳመጠች ነበር። ሽንጧን ከመያዟ የሚገርማቸው ነገር ጎንበስ ብላ አላዴ ነገረኛ ሮጊት ታውቃላችሁ። ጎንበስ ብላ ሽንጧን ይዛ ታዳምጣለች። ለጽናት እንግዲህ ብዙ ነገር ጽናትም እንግዲህ እውነቱን ተናግረሽ ብታርፊ የተሻለ ይመስለኛል ብላ ለጽናት ነግራታለች። ኒና ማለት ነው። ይሄ ነገር ምንድን ነው? ቤኪ ማን ነው? በመጨረሻ ቤኪ ማን ነው ብላ ጠይቀዋለች። ያው ነገር አመላላሽ ናት እሷ፣ ነገረኛ አሮጊት። ለማንኛውም እንግዲህ ቀጣውን ክፍለ ጊዜ አብረን ይዘን መጣለን ማለት ነው። ለምንድን ነው እንደዚህ የምትሆኙ? በድጋሚ ልክ ሶሲ እንደጠየቀቻት ቤኪ ማን ነው? በባለሽ ላይ የምታወሪው ቤኪ ማን ነው? ሲጀመር ከስልክሽ መደመዱን አጥፊና እሷ የምትለው ነገር አንድም ነገር መረጃ እንዳይኖርሽ እሱን ነገር አጥፊ። ኪራ ካየ ምን እንደሚል በድጋሚ ታውቂያለሽ? ምን እንደሚደርስ ትዳራችሁ አስበሽዋል ብላ ታስጠነቅቃታለች። በነገራችን ላይ እሷ ጥፋተኛ ሆና ወይም ማለት ጽናት ጥፋተኛ ሆና ቢሆንም አንዲት ሴት መታ ስለሚስቱ ማውራት ማለት ድፍረትና ንቀት ነው የሚሆነው። አይኑ ከዚህ በፊትም ብታውቃቸው እንዳውም ብዙ ነገርም ማድረግም ነበረበት። በነገራችን ላይ ለድምፁ ይቅርታ። እስከዛ ድረስ ቀጣውን ይዘን እስከምንመጣ ድረስ እናንተ የሚደረገውን ነገር እዚህ ጋር አድርጉ ማለት ነው። እንግዲህ ሶሲ በሚቀጥለው እንደሚሳካላትም አብረን እናያለን ማለት ነው። ሲቀጥል ደግሞ ሶሲ አልነበረችም ደግማ መምጣት የነበረባት፣ ሌላኛ ሴት ነበረች መምጣት የነበረባት እንደ ካራክተር ማለት ነው። ኤኒዌይስ በሌላ በኩል ደግሞ እንግዲህ ኒና የራሷን ጽናትን ስትመክር የድሮ ፍቅረኛ መጥቶ መስኮት ሲደበድብ ነበረ፣ ረፍዷል ብላለች። እሷም እንግዲህ የት አባክ ነበር እስከዛሬ ምን አባክ ልታረግ መጣ ብላም ስትለው እንግዲህ የራሷ እንዴት ነው የምትመልሰው ኒና የሚለውን ነገር አብረን እናያለን ወደፊት ማለት ነው። እንግዲህ ከዚህ በፊትም ናፍቀሽኝ የመጣሁት ብሏት ነበር፣ የወጣሁት ከእስር ቤት ነው። ስለዚህ እባክሽ ለትንሽ ጊዜ እንኳን ስሚኝ ቢልም ለተሰማው ፈቃደኛ አልነበረችም። ኒናም እንግዲህ በሚቀጥለው እንደምትሰማው ወይም ደግሞ ጨርሳ ዞር እንደምታደርገው ተስፋ እናደርጋለን። አሁን ላይ እሷ ከናቲ ጋር ናት እንግዲህ አብረው የሚሰሩት። እሱስ ምን ልሆን ብሎ ነው ከእንዲ አዲስ የሚመጣው? ለማንኛውም የሚደረገውን ነገር እዚህ ጋር ተመልሰን እንመጣለን።